አቶ ሱራፌል ማለት ምንድነው? ኢንስፔክተር ዘገየ ይባላል። ሰው በመግደል ወንጀል ተጠርጥረ በቁጥጥር ስር ውለሃል። ማለት የተሳሳተ መረጃ አለን ኢንስፔክተር። ምናልባት ሰው ተመሳስሎ ሊሆን ይችላል። አዎ ምናልባት ሰው ተሳስተ እንደሆነ። አልተሳሳትኩኝ። አቶ ግርማ የሚባል ከባንክ 40 ሚሊዮን ብር የዘረፈ ወንጀለኛን በመግደል ጫካ ውስጥ በመጣል ወንጀል ተጠርጥረ በቁጥጥር ስር ውለሃል። ስለዚህ ለጥያቄ እንፈልጋለን። ዛሬ ሰርጉ ነው። ተረጋጉ። ኢንስፔክተር ግድ የለም እኛ ህጉን አልጣስንም፣ ግን ዛሬ ሰርጉ ነው። ለስርዓት ያዝ። ምንም አይፈጠርም። ምንም ይፈጠር ነገር የለም። እኛ ራሳችን ይዘን እንመጣለን እኮ። ይኸውልህ እንደሱ እኮ አይደለም። ስማኝ፣ ኧረ አንተ ለምንድን ነው እንዲሄድ የማታደርጉኝ? ባሌ እኮ እዛ ታስሮ ነው ያለው። በቃ ልሂድበት። ኧረ ቤዛ ተረጋጊ እንዴ! ሳሚ እኮ አብሮት ነው ያለው። የሆነ ነገር ከተፈጠረ ደውሎ ያሳውቀናል። በእናትሽ አንቺ ተረጋጊ። አውቄው ነበር፣ ከመጀመሪያም ይሄ እንደሚፈጠር አውቄው ነበር። እኔ የምለው ቆይ ግን እንዴት ሊደርሱበት ቻሉ? የሆነ ሰውማ ሆን ብሎ ጠቁሞብን ነው። ወይ ዘርፌ ናት ወይም ደግሞ ያ የተረገመ ዶክተር ነው። አዎ ሳሮን ልክ ነች። ያቺ ዘርፌ ነው የምትሆነው። እቺ እባብ በቃ አሳደሰረችልን አይደለ? በቃ ቤዝዬ አንቺ ተረጋጊ እሺ። ሱራፌል ምንም የሰራው ወንጀል የለም። ጠይቀው ይለቁታል። በቃ ነፃ ነው እንኳን አታስቢ። አዎ ሳሮን ልክ ነች። በቃ ምንም የሰራው ወንጀል እንደሌለ ካረጋገጡ በኋላ ይለቁታል። ደግሞ ማስረጃም የለም አይደል? አዎ ምንም የለም። ልክ ናቸው። ልቤ ፈርቶ ነበር እኮ ከመጀመሪያውም በጣም ፈርቼ ነበር። ወይኔ ሱሪ እሱ ከሆነ እዛ ብቻውን ነው ያለው። ለምንድን ነው ቆይ እኔ እዚህ ያለሁት? በቃ እሱ ጋር ውሰዱኝ፣ ሱሪ ጋር ውሰዱኝ። በቃ እሺ ቆይ መጀመሪያ እኔ ልብሳችንን እንቀይር ምናምና ከዛ በኋላ ተረጋግተን ምን ማድረግ እንዳለብን እናስባለን። አዎ ተረጋጊ። ምን ይሆናል? ሳሚ እኮ ብሮክ ነው። በቃ ተረጋጊ። ሳሮን ነው። በቃ ተረጋግተን የሚሆነውን ነገር እንፈልጋለን። እባክሽ ቤዛሽ። አቶ ሱራፌል በመጀመሪያ በሰርግ ግን እዚህ ስላመጣን በጣም ይቅርታ እንጠይቃለን። አልገባኝም። ቆይ ለምንድን ነው እዚህ ድረስ ያመጣችሁኝ? እኔ ማንንም ሰው ህይወት አላጠፋውም እኮ። መቼም የሰሞኑን ዜና ሳሰማ የቀረህ አይመስለኝም። አልገባኝም። ቆይ ስለምን ዜና ነው የምታወራው ኢንስፔክተር? ከግብረ አበሮቹ ጋር በመሆን ባንክ ዘርፎ ስለተሰወረውና በመጨረሻም ጫካ ውስጥ ተቀብሮ ስለተገኘው የከተማችን ማፊያ ግርማ ልዑል ነው እያወራ ያለሁት። ይኸው ኢንስፔክተር፣ እኔ ስለምትለው ሰው ምንም አውቀው ነገር የለም። በደንብ አለ። ግርማ ልዑል ከባንክ ገንዘብ ዘርፎ ከፖሊሶች ሲያመልጥ አንተ ራይድ የምትሰራበት መኪና ውስጥ ነው የገባው። ተሳሳትኩ? አዎ ተሳስተሃል። እኔ መኪና ውስጥ ምንም የዘረፈ ሰው ገብቶ አያውቅም። በአንተ ላይ ሙሉ መረጃ ስላለን ጊዜያችንን ባናባክን መልካም ይመስለኛል። እኮ አለኝ የምትለው መረጃ አምጣና ሳይኝ። እሺ ገንዘቡ የት ነው ያለው? ምን ገንዘብ? እንደነገርኩ ጊዜያችንን ባትበላብን ጥሩ ነው። ምክንያቱም ሁሉም መረጃዎች የሚያመለክቱት 40 ሚሊዮን ብር ከባንክ የተዘረፈው ብር አንተ ጋር እንዳለ ነው የሚያመለክተው። ኢንስፔክተር፣ እኔ ምንም ስለምትለው ነገር አላቅም እያልኩ ነው። እኔ አናቴ መፈንዳቱ ነው። በቃ ሉሲ፣ በቃ ወደ ፖሊስ ጣቢያ መሄድ አለብን። ኧረ ቤዛ እባክሽን ተረጋጊ። እኔም እኮ በጣም ጭንቀት ውስጥ ነኝ ያለሁት። እንዴ ሳሚም እኮ እዚህ ወንጀል ውስጥ አለበት። ልክ ነሽ። ምናልባትም ሳሚን እዛው ሊያስሩት ይችላሉ። ቆይ ግን ይሄ ምን አይነት ፍዳ ነው? ኧረ በእናታችሁ እናንተ ዝም ብላችሁ ነው እኮ እየተጨነቃችሁ ያላችሁት። ጠይቀው ይለቁታል። ይለቋችኋል በይ። ሳሚ ራሱ ህይወት እንቅልቅሾ ሄዳላችሁ አይደል እንዴ? ምንም ማስረጃ የላቸውም። የነዘርፌን ቪዲዮ እኛ ስለያዝንባቸው ደፍረው ይህንን በፍጹም አያደርጉም። ትክክል ቤዛ፣ ሳሮን እውነቷን ነው። ዶክተሩና ዘርፌ ይህንን ነገር በጭራሽ አያደርጉም። ምክንያቱም እነሱንም አብረው ያስገቧቸዋል። ምናልባት ተስፋ ከቆረጡ ሊያደርጉት ይችላሉ። ቤዛ ይሄን ነበር አይደል ያልሽው? አዎ
በእርግጥም ሊያደርጉት ይችላሉ። ደግሞ ሱራፌልን ዶክተሩን በገንዘብ እንደራደረው ብዬው ነበር። ቆይ 40 ሚሊዮኑ አሁንም አለ አይደል? ለምን እሱን ሰተና እንገላገልም? ማማዬ እኮ እውነቷን ነው። እስካሁን እኮ ያንን ገንዘብ አልነካ ነው። ስለዚህ ወስደን እንሰጣቸዋለን። ምን ማለት ነው? ቆይ እናንተ ሰዎች ያማችኋል እንዴ? ይሄንን አደረግን ማለት እኮ ሱራፌል ወንጀለኛ ነው ብለን እያመንን እኮ ነው። ቅንጅርቲ እውነቱን ነው። ሱራፌል የተጠረጠረው በነፍሰ ግድያ መሆኑን አዘንጉ። ግን እኮ እሱ የማንንም ነፍስ አላጠፋም። ይሄንን እውነት የምናውቀው እኛ ብቻ ነን። ፖሊሶቹ እኮ አያውቁም። በእርግጥ እኮ እኛም ቢሆን ወንጀል ሰርተናል። በቃ የሰው ገንዘብ ደብቀናል። ገንዘብ ብቻ አይደለም ሉሲ፣ ሬሳም ጫካ ወስደን ቀብረናል። እንዴ አንቺ ሬሳ መቅበር ውስጥ አለሽበት እንዴ? ያው ነው ያው ሱራፌል አለበት ማለት እኔም አለሁበት ማለት ነው። እባካችሁ እኛ መረጋጋት አለብን። እስከዛው ግን ስለ ገንዘብም ሆነ ስለምንም ነገር በጭራሽ መቀባጠር የለብንም። ዝም ነው ማለት ያለብን። ቅንጅት እባክህ ለሳሚ ደጋግመህ ደውልለት። እኔ አናቴ መፈንዳቱ ነው። እኔ ሳሚ ነገሩ ግን ትንሽ ሳይከብድ አይቀርም ማለት። መርማሪው ቆይ ምንድን ነው ያለ? ይልቅ ጠበቃ ጋር ደውለለታል? ቤዛ ደውላለታለች። ይልቅ ቤዛዬ እንዴት ናት? ይህን እኮ በጣም ጭንቅ ይሆናል። በሰርጋችን ዕለት ግን ይህ ነገር መከሰቱ በጣም ነው ያናደደኝ። ያ ሮቤል፣ ያ ሴጣን ሮቤል ግን እስካሁን ለምንድን ነው ያልገደልኩት? ማለት ሮቤል ነው ሁሉንም ነገር ያበለሻሸው እያልከኝ ነው? ሁሉንም ነገር ጠቁሙብናል። እሱ ነው የጠቆምብን። ስለዚህ እኛ ነበርን የተሸወድነው ማለት ነው። ቆይ እንዴት ነው ጠላቶቻችንን ሜዳ ለቅ እንደዛ ስንደሰት የነበረው? ሁሉንም ነገር ነግሯቸዋል፣ ስለ ቪዲዮም ጭምር። ማለት ስለ ቪዲዮ ስትል ያንን ቪዲዮ ሆን ብለን በሴታፕ እንዳቀናበር ነው ለመርማሪዎቹ ነግሯቸዋል። ግን በቀላሉ የሚለቁት አይመስለኝም። ለነገሩ ቢለቁት ደስ ይለኝ ነበር፣ በጣም ደስ ይለኝ ነበር። ያንን የተረገመ ሰው እኔ ራሴ በእጆቼ አንቄ ገድዬ ለምን እድሜ ልክ አይፈረድብኝም? ሞት ይፈረድብኝ ከፈለገ። አላውቅም። ለማንኛውም ሳሚ የቤዛን ነገር አደራ፣ ለአንተ ነው አደራ የምሰጣት። ምን ማለት ነው? ምን ማለት ነው አደራ ማለት? አንተማ እዚህ እንድትቆይ አላደርግህም። በፍጥነት ከዚህ ቦታ የምትወጣበትን መንገድ እሞክራለሁ። አላውቅም ሳሚ፣ እኔ በጣም ተስፋ እየቆረጥኩ ነው። ይህ ነገር በቀላሉ የሚያልቅ አይመስለኝም። ሱራፌል ግድ የለህም፣ በእኛ ላይ ያለህን ተስፋ አትቁረጥ። ደግሞ ስለ 40 ሚሊዮን ብሩ ጠይቆኝ ነበር። መቼም ስለዚያ ገንዘብ ምንም እንዳላልካቸው ተስፋ አደርጋለሁ። ያማል እንዴ? እንኳን ስለ ገንዘቡ ስለ ሮቤል ቪዲዮ እንኳን ምንም ያልኩት ነገር የለም። በጣም አሪፍ ነው ያደረከው ሱራፌል። ከዚህ በኋላ መርማሪው ምንም አይነት ጥያቄ ቢጠይቅ ሁሉንም መካድ ነው ያለብህ። ገብቶሃል አይደለ? በወንጀሉ ላይ ምንም አይነት ማስረጃ ስለማያገኙ ቶሎ ከዚህ ቦታ ይለቁሃል። ተስፋ አደርጋለሁ ሳሚ። ፈጣሪ አለ። አይዞህ ወንድሜ። ቤዙ የኔ ፍቅር፣ ቆይ ምንድን ነው የተፈጠረው? የኔ ፍቅር እንደምታየው ነው ከባድ ችግር ውስጥ የገባን ይመስለኛል።